በስታቲክ ራውቲንግ ተመልሼ መጥቻለሁኝ። ስታቲክ ራውቲንግ ላይ ስንመጣ ብዙ አይነት ስታቲክ ራውቲንግ አሉኝ። ታይፕ ኦፍ ስታቲክ ራውቲንግ ላይ የመጀመሪያው ስታንዳርድ ስታቲክ ራውቲንግ አለን። ስታንዳርድ ስታቲክ ራውቲንግ ላይ ማለት እኛ አድሚኑ ስፔሲፊክ ሪሶርስ ሲፈልግ ያላችሁ እዚህ ጋር 292.8.2.0 ስፔሲፊክ ሪሶርስ ወደዚህ ሂድ ብሎ ይጠይቀዋል ማለት ነው። ስለዚህ አድሚኑ ዴስቲኔሽኑን ይነግረዋል ማለት ቤዚካሊ ስታቲክ ራውቲንግ ላይ አድሚኑ ነው ፓዙን የሚነግረው መውጫውን መሄጃውን የሚነግረው ማለት ነው። ራውቱን እንዴት መማር እንዳለበት እንደ ዳይናሚክ ራውቲንግ ሳይሆን ስታቲክ ራውቲንግ ላይ ሁሉም ነገር እኛ ነው የምንነግረው ማለት ነው። ሌላው ደግሞ ምንድነው ዲፎልት ስታቲክ ራውቲንግ የሚባል አለ ማለት ነው። ይሄ ዲፎልት ስታቲክ ራውት ላይ ለማናውቀው ዴስቲኔሽን ኤኒ ብለን እነግረዋለን ማለት ነው። ስለዚህ እዚህ ጋር አይታችኋል ኤኒ ብለን ያስገባ ነው። በዚህ ሂድ ብለን ነግረናል፣ መውጫ መንገዱን ነግረናል። ግን ሪሶርሱ እዚህ ጋር ምንድነው ስፔሲፊክ አይደለም። እዚህኛው ጋር ስፔሲፊክ ሪሶርስ ነው፣ ስፔሲፊክ ሪሶርስ ነው። እዚህ ጋር ግን ነን ስፔሲፊክ ሪሶርስ ነው ያለ ማለት ነው። ስለዚህ የሁለቱ ልዩነት ነው። ሌላው ሰመሪ ኦፍ ስታቲክ ራውት አለን፣ ፍሎቲንግ ስታቲክ ራውት አለን፣ ሆስት ስታቲክ ራውት አለን ማለት ነው። ሶ እዚህ ጋር የአምስቱም ዲፈረንሳቸው ተቀምጧል። ስታቲክ ራውቲንግ ላይ እንደነገርኩ ፎር ስፔሲፊክ ኔትወርክ ነው። ይሄ ደግሞ ለአናውን ትራፊክ በተለይ ኢንተርኔት ላይ ለምንጠቀሙ ነገሮች ይሆናል። ሰመሪ ስታቲክ ራውት ኮምባይን መልቲፕል ሪሶርሶችን ነው መልቲፕል ራውቶችን ነው እንትን የሚለው ማለት ነው። ሶ ቤዚካሊ እኛ የምናየው እነዚህን ሁለቱ ላይ እናያለን ማለት ነው። ሶ ይህንን ዲፎልት ራውት ስንሰራ ነን ስፔሲፊክ ለሆኑ ዲፎልት ራውት ለሆኑ ወደ ኢንተርኔት ለምንወጣባቸው ነው። ይሄኛው ግን ቤዚካሊ ለናውን ለሆነ ዴስቲኔሽን እንሰራለን ማለት ነው። ሶ ስታቲክ ራውት ላይ ኮንፊገር ማድረግ ይሄን ቶፖሎጂ አዘጋጅተናል። እዚህ ቶፖሎጂ ስለ እንደምታዩት 3 ላሎች አሉ። 172.10.10.0/24 172.20.20.0/24 አለ። 172.30.30/24 አለ ማለት 3 ላን አለን። ራውተር እዚህ ጋር ራውተር 10 ነው። ራውተር 10 አለን። ራውተር 20 አለን። ራውተር 30 ይኖረናል ማለት ነው። ስለዚህ በዛ መሰረት ኮንፊግሬሽናችንን ገብተን እንስራና ቼክ እያደረግን እንቀጥላለን ማለት ነው። ከላን ኮንፊግሬሽን ከላን ሳይዳችን ኮንፊገር እያደረግን እንቀጥል። ኮንፊቲ ኢንተርፌስ ጊግ ወደዚህ የሄድንበት ወደ ስንት ነው? ጊጋባይት 0.0 ነው። ኢንተርፌሶቻችንን በደንብ ማየት አለብን። ጊጋባይት 0.0 ነው። ይሄኛው ደግሞ ወደ ራውተር 20 የሄድንበት ጊጋባይት 0.1 ነው ማለት ነው። /1 ነው። ኢንተርፌስ ጊ 0/0 ኖ ሸት አይፒ አድ አይፒ አድሬሳችንን እናስገባለን 172.10.10.1 255 እናስገባለን። ለአንደኛው ኢንተርፌስ ጨረስን ነው ሸዳው ብለናል። ኢንት ጂ 0/1 ኖ ሸት ኖ ሸት አይፒ አድ 10.10.12 ነው። 255.255.252 ያለን ማለት ነው። አይፒያችንን ሰሜታችንን በትክክል ማስገባት አለብን። ነው ሸዳውም ብያለው ሪያር እሺ ሊያው። ስለዚህ በዚህ ጋር በ/30 ስላለን ሰሜቴ ስንት ነው? በ/30 ሲሆን 255 መጨረሻ 252 ይሆናል ማለት ነው። ስለዚህ በዚህ ጋር ያለን ቼክ አድርጌያለሁ። ፒንግ አድርጌ ልሞክር እስቲ። ፒንግ 172.10.10 አንድን ፒንግ ላርግ
ስለዚህ ከላኒ ላይ ዲፎልት ጌትዌው ጋር እዚህ ጋር ደርሻለሁ ማለት ነው። ከላኒ ጋር ዲፎልት ጌትዌው ደርሻለሁ። የሌሎችን በዚህ መንገድ ለና ሾው ኢንተርፌስ ብሪፍ ሾው አይፒ ኢንተርፌስ ብሪፍ የሰራነውን እዚህ ጋር በትክክል ማናይ። ስለዚህ ወደ ላናችን የሄደው ኢንተርፌስ ይሄ ነው፣ አፕ ነው። ወደ ራውተር 20 የርኩበት ግን ዳውን ነው። ማለትም አድሚኒስትሬቲቭሊ አፕ ነው፣ ፕሮቶኮሉ ዳውን ነው። ፕሮቶኮሉ እሺ ፕሮቶኮሉ ዳውን የሆነበት ኔግበር ኢንተርፌሱ ራውተር 20 ዳውን ስለሆነ ነው። ልክ እዚህ ጋር ስሰራ አፕ ይሆናል ማለት ነው። እሺ ኮንፊገር እናድርገው። ሾው አይፒ ኢንት ብሪፍ ምንም ኮንፊገሬሽን የለኝም፣ ዳውን ናቸው። ይሄ ወደ ላን ሄደ ነው። ወደ ይሄኛው ወደ ራውተር 10 ሄደ ነው። ይሄኛው ወደ ራውተር 30 ሄደ ነው ማለት ነው። በዚህ መሰረት ኮንፊገር እናድርጋቸው። ኮንፊ ሶሪ እሺ እሺ ወደ ላኒን የሄደው መጀመሪያ ይሄን ፓርት ልስራ። ይሄን ፓርት ልስራና እንመለስ። እሱን ለመስራት ኢንት ጂ 0/0 ኢንተርፌስ ታይፕን ትክክል ካልሆንኩኝ ቼክ ማድረግ ይጠበቅብኛል ማለት ነው። ሶሪ 0/1 ስለጻፍኩ ነው። ኖ ሸት አይፒ አድ 172.20.20 አንድ አረግና 255 0 አረጋለሁ ማለት ነው። ወደ ላኒ ሄደውን ፓርት ሰራው ማለት ነው። ወደ ራውተር 10 ሄደውን ደግሞ በዚሁ ሰርቼ ልመለስ ማለት ነው። ስለዚህ እሺ ወደ ላኒ ሄደውን እንስራና ወደ ላኒ ሄደውን ኦልሬዲ ሰርቻለሁ። ወደ ራውተር 10 ሄደውን እንስራና እንመለስ። እሺ ኢንት ጂ 0/1 ነው ሸት ልክ ነው ሸት ስለው እዚህ ጋር አፕ መሆን አለበት በሁለቱ መካከል። ኦልሬዲ ያኛው ኢንተርፌስ አፕ ስለሆነ አያችሁ ወዲያውኑ አፕ ሆነ ማለት ነው። እሺ አይፒ አድ 10.12.255 ስንት ነው? 252 አለኝ ማለት ነው። አይፒን በትክክል መግባቱን ቼክ አረግና እሺ ዱ ደብሊውአር ቼክ አረጋለሁ። ከላን ሳይዴ ስቲል እዚህ ላይ ሆኜ እሺ መጀመሪያ ላን ሳይዴ ላይ ሆኜ ቼክ ላርክ ላኒን በትክክል ማስገባት የሊ 20 አረኩና ጌትዌይን አንድ አረኩኝ። ስለዚህ እዚህ ጋር ጌትዌይን ፒንግ ማድረግ አለብኝ ማለት ነው። ፒንግ 172.20.21 እየመለሰልኝ ነው ማለት ነው። እሺ ከዚህኛው ራውተር ላይ ሆኜ ደግሞ ይሄኛውን ኢንተርፌስ ፒንግ ማድረግ አለብኝ። 10 አንድን ፒንግ ማድረግ አለብኝ ማለት ነው። 10 አንድን ፒንግ ማድረግ አለብኝ። ፒንግ 10 አንድን መመለስ አለበት ማለት ነው። ካልመለሰ መልሶልኛል። ስለዚህ በሁለቱ መካከል ያለኝ ኮኔክቲቪቲ እንደዚሁም እዚህ ወደ ታች ወደ ላኒም ያለኝ ትክክል ነው። ልቀጥልና ወደዛ ወደ ራውተር 30 ያለኝ ምን ልስራ? ወደ ራውተር 30 ያርኩበት በዚህ በኩል 2 ነው፣ በዚህ በኩል 3 ነው። 23 10 23 ነው ያለኝ። ስለዚህ ኢንተርፌስ ጂ 02 ላይ ነኝ ማለት ነው። እሺ ኢንት ኮንፍቲ
ሁሌም ኮምፕቲ ብለን ነው ወደ ግሎባል ኮንፊግሬሽን ሄደን ነው ኮንፊግሬሽን የምንሰራው። ከግሎባል ኮንፊግሬሽን በኋላ ወደ ኢንተርፌስ ልንሄድ እንችላለን፣ ወደ ራውቲንግ ልንሄድ እንችላለን፣ ወደ ላይን ኮንሶል ልንሄድ እንችላለን። ስለዚህ ከዚህ ነው እንትን ብሎ ኢንት ልክ ወደ አሁን ወደ ኢንተርፌስ ልሄድ ነው። ኢንተርፌስ ወይ ኢንት እኔ ባጭሩ ስለምጽፍ ነው። እናንተ ሙሉን እንደዚህ ኢንተርፌስ ብላችሁ መጻፍ ትችላላችሁ። ጊጋባይት 0/2 እንደዚህ ሙሉ መጻፍ ትችላላችሁ እና ሸት አይፒ አድ 10 10 ሶሪ 23 23 2 ነው ያለኝ። አያችሁ 23 2 በዚህ ጋር 3 በዚህ ጋር ነው 23 2 እሺ 23 2 ሰብሚቱ እሺ የሚያስኬድ አይመስለኝም ሰብሚቲንግ ላይ። እሺ በዛኛው አንድ ነው ማድረግ ያለብኝ። እሺ አንድ አደርገዋለሁ። ለምን ሁለት ዩዘብል ያለኝ። ስለዚህ እዚህ ጋር አንድ እና ሁለት ነው። ኦልሬዲ 3 ብሮድካስት ስለሆነ ማለት ነው። ስለዚህ ሁለትን በዚህ ላድርግና 255 255 255 252 ላድርግ። ግልጽ ነው። እሺ WR እሺ በዚህ ጋር ሰራዋኝ ማለት ነው። በዚህ ጨረስኩኝ። እቺን አንድ ላርጋት። እሺ እዚህኛው ራውተር ላይ ለምጣና እዚህኛው ራውተር ላይ ልምጣና ስለዚህ ወደ ላንም ያለውን እንሰራለሁኝ። ወደ ራውተር 20 ያለውኝንም ኮኔክቲቪቲ መጀመሪያ ቼክ አደርጋለሁ ማለት ነው። ኮንፍቲ ቤዝ ኢ 0/0 ኖ ሸድ አይፒ አድ 172 30 30 1 255 255 255 0 አልኩኝ ማለት ነው። ከዛም በኋላ WR ወደ ራውተር 20 የኩበትን ደግሞ ልስራ። ኢንት ጂ 0/2 ኖ ስል አሁን ይሄ አፕ መሆን መቻል አለበት ማለት ነው። ስለዚህ ኦልሬዲ ይሄኛው አፕ ስለሆነ ይሄኛው ልክ ኖ ሸት ስል አፕ መሆን መቻል አለበት። ኖ ሸት ስለዚህ ኮኔክቲቪቲ ትክክል ነው ማለት ነው። ለምሳሌ በዚህ ጋር አሁን ኖ ሸት ብየው የኢንተርፌስ ስህተት ቢኖረኝ የኢንተርፌስ ለምሳሌ እዚህ ጋር 3 ወይ 4 ባረግ በዚህ ደግሞ 2 ባረግ አይበራም ማለት ነው። ስለዚህ በዚህ ማረጋገጥ እንችላለን። እሺ እንቀጥል። አይፒ እንስቶ አይፒ አድ 10 10 23 1 እናርገው። 23 1 በዚህኛው በኩል ኦልሬዲ 2 አድርገናል። በዚህ በኩል 1 እናርገውና 255 255 255 እሺ 255 1 አድርገናው ሶሪ 252 እናርገውና እንጨርስ ማለት ነው። WR ስለዚህ በላኔ ጋር ልሂድና ቼክ ላድርገው። ላኔን 30 ለፒሲ 30 አጥቶኝ ጌቴውን 130.1 ስላደረኩኝ አሁን እዚህኛው 30.1ን ፒንግ ማድረግ አለብኝ ማለት ነው። ፒንግ 172 30 30 አንድን ፒንግ ማድረግ አለብኝ። ኦልሬዲ መልሶልኛል። ስለዚህ ትክክለኛ ማለት ነው። እዚህኛው ራውተር ላይ ልሁንና ደግሞ ይሄኛው ራውተር ፒንግ ማድረግ አለብኝ ማለት ነው። 23 ሁለትን ፒንግ ማድረግ አለብኝ። እሺ ፒንግ 10 10 23 ሁለትን ፒንግ ላድርገው። ስለዚህ አሁን ኮኔክቲቪቲ ምንም ችግር የለብኝም ሰርቻለሁ ማለት ነው። አሁን ራውቲንግ ሊቀበል ራውቲንግ አልሰራውም። እስካሁን የሰራሁት ምንድነው? ራውቲንግን የሰራሁት። ስለዚህ አሁን ምንድነው የማደርገው? ለምሳሌ እዚህ ራውተር ላይ ሆኜ እነዚህን ሪሶርሶች ወደዚህ ለምሳሌ ይሄንን ሲፈልግ ወደዚህ መላክ አለብኝ። ወደ ከራውተር 10 ላይ ሆኜ ወደ ራውተር 20 መላክ አለብኝ ማለት ነው። ከራውተር 20 ላይ ደግሞ ሆኜ ይሄንን ላን ሲፈልግ ወደዚህ መላክ አለብኝ። በተቃራኒው ደግሞ ራውተር 30 ላይ ሆኜ በራውተር 10 ስር ያሉትን ላኖች እንዲሁም በራውተር 20 ስር ያሉትን 20 ስር ያሉትን
ሁሉ ማስተዋወቅና ራውቲንጉን መስራት ይጠበቅብኛል ማለት ነው። አሁን ምንም ራውቲንግ ስለሌለኝ ለምሳሌ አሁን እዚህ ጋር መድረስ አልችልም፣ ወይም እነዚህ ጋር መድረስ አልችልም። ራሱ ፒንግ ላርግ ብል አሁን ከዚህ ማየት እንችላለን። ፒንግ 10 10 ይህንን የሚመልሰውን እኒ 10 10 12 12 አንድን ይመልሳል። 12 ሁለትን ግን አይመልስም። 12 ሁለትን አይመልስም። 12 ሁለትን አይመልስም ማለት ነው። ግልጽ ነው። ለምን? ያንን ኔትወርክ ራውተሩ የራሱን የመለሰበትን ምክንያት አለው። ይሄንን አንድ ራሱ ላይ ስለሆነ ይመልሳል፣ ሁለት ግን በዚህኛው ሳይድ ስለሆነ አይመልስም ማለት ነው። ስለዚህ በዚህ መሰረት ራውቲንግ እንሰራለታለን ማለት ነው። ለምሳሌ በዚህ ራውተር ላይ ሆነን እሺ ኮንፕቲ አይፒ ራውት ብለን እንደዚህ መጠየቅ እንችላለን ማለት ነው። ማንን ከፈለክን በለው ስለዚህ ኦልሬዲ እዚህ ላይ ያሉትን ሪሶርሶች እንንገረው። እነዚህን ከፈለክ ለምሳሌ ይህን ከፈለክ እነዚህን ከፈለክ ወደዚህ ሂድ ብለን እንጠይቀዋለን ማለት ነው። እሺ አይፒ ራውት እሺ 10 10 12 0 በስንት ሰብኔቱ 255 255 255 252 ከፈለክ ወደ ማን ሂድ ብለን እነግረዋለን። 252 አይደለ? ወደ ኔክስቶፑ ነው የምንልከው። ኔክስቶፓችን ደግሞ 10 10 12 ስንት 2 ይሆናል ማለት ነው። ግልጽ ነው። ለሌሎቹም በተመሳሳይ ነው የምንሰራለት። ለምሳሌ ይህንን 172 20 20 0 255 255 255 ዶት 0ን ከፈለክ ማንን ጠይቅ? 10 10 12 ሁለትን ጠይቅ ብለን ነገር ነው ማለት ነው። ነገር ነው። ስለዚህ አሁን እዚህ ራውተር ላይ ሆነን እዚህ ይሄ ራውተር ቴል ላይ ሆነን ይህንን 10 10 12ን እንዲሁም 172 20 20ን ከፈለክ ወደ እነዚህ ሂድ ብለን ለዚህ ራውተር ነግረነዋል ማለት ነው። አሁን ሰርተናል። በተመሳሳይ ደግሞ እዚህኛው ራውተር ላይ እንሆንና ራውቱን ማቀባበል ማለት ነው። አይፒ ራውት እሺ 10 10 12 0 255 255 ሰብኔታችን በትክክል ማስገባት አለብን። 252 ከፈለግ ወደ 10 10 12 አንድ ሂድ ብለን እነግረዋለን ማለት ነው። ከዛም በኋላ እዚህ በራውተር ቴንስር ደግሞ ይሄኛው ላን አለና 172 10 10 0ን ደግሞ መልሰን እነግረዋለን ማለት ነው። እሱን ከፈለግ በተመሳሳይ ወደዛ ሂድ ብለን እነግረዋለን። 172 10 10 0 255 255 255 0ን ከፈለግ 10 10 12 አንድ ጋር ሂድ ብለን ራውቱን እርስ በርስ አቀባበላቸው ማለት ነው። አሁን የቀደሙን ቼክ እናርክ። እሺ አያችሁ እየመለሰልኝ ነው ማለት ነው። በተመሳሳይ ደግሞ ፒሲው ስር ላኑን ደግሞ ልጠይቀው ማንን ፒንግ ላርክ? ፒንግ 172 እሺ 172 20 20 20 ልጠይቀው እስቲ። ስለዚህ ይህን ፒሲ መለሰልኝ ማለት ነው። በተመሳሳይ እዚህኛው ፒሲ ላይ ደግሞ ልሁንና ወደዛ ልጠይቅ ማለት ነው። ራውቲንግን ቼክ ላርክ። ፒንግ 10 10 12 ስንትን ልጠይቀው? አንድን ልጠይቀው መጀመሪያ ይደርሳል አይደለ? ስለዚህ መልሼ ደግሞ 10 10ን ልጠይቀው። ፒንግ 172 10 10 10ን ልጠይቀው ማለት ነው።
3 ጊዜ 10 ነው ያደረኩት። ስለዚህ እዚህ ፒሲ ስር ደረስኩኝ ማለት ነው። በትክክል ራውቴን አቀባበይ ያለው። ለዚህ ደግሞ ወደ ራውተሮች ልመለስና ሾው አይፒ ራውት ብለን እንጠይቀው። ሾው ራውተር ቴል ላይ ነው ያለው። ሾው አይፒ ራውት። አሁን የተማራቸውን እዚህ ጋር ይነግረኛል። ሎጊት እዚህ ጋር ምንድነው ይሄ ዳይሬክትሊ እኔ ላይ ኮኔክትድ ነው አለ። ማን 10 10 12 0 በስላሽ 30 እኔ ላይ ዳይሬክትሊ ኮኔክትድ ነው አለ። ይሄኛውም ላን ደግሞ ራሱ ማለት ነው 10 10 10 10 ሶሪ ይቅርታ 172 10 10 0 በስላሽ 24 ዳይሬክትሊ እኔ ላይ ኮኔክትድ ናቸው ብሎ ሁለት እነዚህ ራሱ ላይ ኮኔክትድ። ሌላውን ደግሞ እዩት የዚህኛውን ላን የዚህ ላን በማን እንደተማረ ይነግረናል ማለት ነው። ስለዚህ 172 20 20 0 በስላሽ 24ን በዚህ ተመሬያለሁ፣ በዚህ ሊንክ በኩል ተመሬያለሁ። አያችሁ በሁለት በኩል በዚህ ሊንክ በዚህ ተመሬያለሁ ብሎ ይነግረናል ማለት ነው። ስለዚህ በዚህ መሰረት እንቀጥላለን። እዚህኛው ላይ ሆነን ተመሳሳይ ላይ ይሄኛው ነው አሁን ለ172 30 30ን ከፈለገን ለዚህ ራውተር ቅድም በነገርነው መንገድ እንነግረዋለን ማለት ነው። እሺ አይፒ ራውት 172 30 255 255 255 ድረስ ዜሮን ከፈለክ ወደ ማን ሂድ እንላለን? 10 10 12 2 ሂድ ብለን እንነግረዋለን ማለት ነው። WR ግን አሁን መድረስ አይችልም። አሁን ይህንን ፒንግ አድርገን ለምሳሌ 30 ቤት እዚህ መድረስ አይችልም። ለምን? ይሄ ራውተር ለራሱ ራውተር 20 30ን ስላልተማረ ማቀባበል አይችልም ማለት ነው። ቼክ እናርግ። በኋላ ግን ራውቱን ከጨረስን በኋላ ይመጣል። ዴስቲኔሽን አሪቸብል ነው ማለት ነው። ዴስቲኔሽን አሪቸብል ነው። ያዛት ሚዝ ሜጃው አይታወቅም ማለት ነው። እሺ እዚህ ላይ ደግሞ እንውልና በተመሳሳይ እዚህ ጋር ያሉትን የዚህን ኔትወርክ በየት በኩል መሄድ እንዳለበት ለራውተር ቴን ደግሞ እንንገረው። ኮንፍቲ ራውተር ቴን 20 ላይ ያለ ነው። አይፒ ራውት ማንን ከፈለግ በመጀመሪያ የ10 10 23ን እንንገረው። 10 10 23 0 255 255 255 ከፈለክ ብለን 252 ወደ ማን ሂድን ብለው 10 10 23 1 ሂድን ብለውና እንንገረው። ከዛ በተመሳሳይ አይፒ ራውት 10 172 30 30 0ን ከፈለክ ብለን እንንገረው። አይፒ ራውት 172 30 30 255 255 255 0ን ከፈለክ 10 ማንን 10 23 አንድን ጠይቅ ብለን ነገር ነው ማለት ነው። ስለዚህ ራውተር ቴል ላይ ሆነን ወደ ራውተር 30 ነገር ነው። በራውተር 30 ላይ ሆነን ሪቨርሱን መናገር መቻል አለብን ማለት ነው። እሺ እንቀጥል። UWR እሺ ራውተር 30 ላይ ደግሞ ሆነን ይህንን 172 10 10 እንዲሁም 172 20 20ን ሌላው ደግሞ 110 10 12ን ሁሉ ልንነግረው ይገባል ማለት ነው። ወደ ማን እንደሚሄድ ኮንፍቲ አይፒ ራውት 10 10 23ን ከፈለክ 23 0ን እሺ ሰብኔቱን 255 255 252
ከፈለክ ወደ ማን 10 10 23 2 ሂድ ብለን ሪቨርሱን ነገር ነው ማለት ነው። ስለዚህ አሁን ሌሎቹንም ሰርቪሶች ሌሎቹም ላኖችና ዋኖች እንገረው። ፒሲ አይፒ ራውት 172 10 10 10ን ከፈለክ 255 255 255 ዜሮን ከፈለክ ወደ ማን 10 10 23 2 ሂድ ብለን ነገር ነው ማለት ነው። እሺ ኢንቫሊድ ሰብሚት ማት ካለኝ ሰብሚት ማስኪን ላስተካከል። እሺ ይቅርታ እዚህ ጋር ዜሮ ነበር ማለት የነበረብኝ 0 255 255 255 0 10 10 23 2 ላይ ሂድ ብለን ነገር ነው ማለት ነው። በተመሳሳይ ደግሞ ይሄኛውንም 20 መልሰን ደግሞ 20 20 እናድርገው 20 20 20 እናድርጎና እንንገረው ማለት ነው። ተሳስተሃል እያለኝ ነው። ኦቨር አይፒን የሰጠሁት እዚህ ጋር እንደዚህ እናርግና እንይ ማለት ነው። WR ስለዚህ አሁን ራውታችንን አቀባበልን ማለት ነው። እያንዳንዱ ራውት ከአንዱ ጋር የቀረውን ደግሞ ትሬስ እያደረግን ኢረራችንን ወይም ደግሞ እያየን እንሰራለን ማለት ነው። ለምሳሌ ከዚህ እንጀምርና ቅድም የሞከርነውን እስቲ ይደርሳል አይደርስም የሚለውን አሁን ይመልሳል። ስለዚህ ቤት እንደተማረ ደግሞ ይነግረናል። አያችሁ 10 መጀመሪያ ዴስቲኔሽን ምንድነው ያለን? አሪቸብል ነው ያለን። ዴስቲኔሽን አሪቸብል አለን። ከዛ ግን አሁን መልሶ ራውቱን ተምሮታል ማለት ነው ይሄ ራውተር። ስለዚህ 172 30 30 30ን ተምሮታል። ከየት እንደተማረው ራውተሩን እንጠይቀው። ለምን እንዳደረግነው እንሂድና እንየው። ሾው አይፒ ራውት ብለን ስንጠይቅ በስታቲክ የተማራቸውን ይነግረናል። አያችሁ አሁን በስታቲክ የተማራቸው እነዚህን ሁለቱን ሰብኔቶች በስታቲክ ተምሯል። 172 20 20 20 0/24 በዚህ ኢንተርፌስ በኩል ተምር ያለው አለን። ተመልሶ 172 30 30 172 እዚህ ጋር ለመሺ 172 30 30ን በዚህ በኩል ተምር ያለው ብሎ ይነግረናል ማለት ነው። እዚህ ላይ ደግሞ ሆነን ማለትም ላን 30 ላይ ሆነን ላን 10 እና ላን 20ን ቼክ እናርግ እስቲ ፒንግ ያደርግልናል። ፒንግ 172 10ን ፒንግ እናርግ ይመልሳል አይደለ? ስለዚህ 20 20ንም ፒንግ እናርግ 20 20 20ንም ፒንግ እናርግ ይመልሳል። ኦልሬዲ ራውቲንጉን በዚህ መንገድ መስራት እንችላለን ማለት ነው። ስለዚህ አሁን ከየት እንደተማረው ራውተራችን ከየት እንደተማረው ማየት እንችላለን። ሾው አይፒ ራውት እዚህ ጋር ይሄ ዳይናሚክ ነው። ባይዘዌ ዳይናሚክ ለአይአርፒ እና ለኦኤስፒኤፍ ነው። ሌሎቹ ምን አሉ? ለምሳሌ እዚህ ጋር እንደዚህ ካላችሁ ኤስ ካለ ደግሞ ስታቲክ ነው። ዲ ካለ ዳይናሚክ ነው። በስታቲክ የተማራቸውን ይኸው እዚህ ጋር በስታቲክ የተማረውን እየነገረኝ ነው። በስታቲክ የተማረው 172 20 20 ተምሯል። 172 20 20 ተምሯል። አያችሁ በዚህኛው በኩል በማን በኩል እንደተማረው ይነግረናል። በዚህ በኩል ተምሮ ያለው እያለኝ ነው። ስለዚህ ይሄኛውም ዳይሬክትሊ ኮኔክትድ ነው። ኤሎቹ ዳይሬክትሊ ኮኔክትድ ናቸው። ይሄኛውን ነበር የፈለኩት 172 10 10 10 0/20 በዚህኛው በኩል በዚህኛው ኢንተርፌስ በኩል ተምሬዋለሁ ባይ ለና ይነግረናል። ይሄ ማለት ከሁለት በዚህኛው ከኔግበሩ ላይ ተምሮታል ማለት ነው። ሶ ይሄንን እኛ በሰጠነው በኩል ተምሮታል ማለት ነው። ሶ ቤዚካሊ አይፒ ራውት ስንሰራ ሾው ረን
ልክ እዚህ ላይ ባለው መሰረት እንሰራለን ማለት ነው። አሁን ይህንን አጥፍተን አንዱን ደግሞ ካየናቸው ቅድም ካየናቸው በግሎባል በዲፎልት ራውት ደግሞ እንስራው። እነዚህ በስፔሲፊክ ሰርተናል እዚህ ላይ ያሉትን ይሄኛውን በዲፎልት ራውት አድርገን እንስራው። ስለዚህ ይህንን ምንድነው ኖ ብለን እናውጣና ኢምፕቲ ኖ ብለን እያንዳንዱን እንጽፍላለን። ኖ ኮፒ ሁሉንም ኖ እያለን እናወጣለን ማለት ነው። ሶስተኛውንም ላይን እናውጣ። ስለዚህ ምንም ራውቲንግ የለንም ማለት ነው። ሾረን ያቸው አሁን ምንም ራውቲንግ የለንም። ኦልሬዲ ራውቲንጋችን አሁን ፒንግ የሚያደርግ ነው አይመልስም ማለት ነው። አያችሁ ዴስቲኔሽን አንሪቸብል ይለናል። የ10 ብናደርግ ዴስቲኔሽን አንሪቸብል ነው ማለት ነው። ሰው መልሰን ምንድነው ዲፎልት ራውት እንሰራለታለን ለዚህ ማለት ነው። ዲፎልት ራውት እንሰራለታለን ኮንፍቲ አይፒ ራውት ኤኒ ከፈለግ 440 10 10 23 2 ሂድ ብለን እንነግረዋለን ማለት ነው። UWR ሾ አይፒ ራውት አሁን በዲፎልት አያችሁ የቅድሙ ካልጠፋ አያችሁ። እሺ የቅድሙ ጠፍቷል ኦልሬዲ እንጂ ልዩነቱን ማሳያችሁ ነበር። በስታቲክ አድርገው አያችሁ ወደ ኤኒ ስፔሲፊክ የነበሩትን ምን አረጋቸው ኤኒ አረጋቸው ማለት ነው። ወደ ኤኒ ቀየራቸው። ስለዚህ አሁን ፒንጋችን መስራት አለበት። አያችሁ ስለዚህ በሁለቱም በኩል እንደነገርኳችሁ ቅድም ዲፎልት ራውት ብዙ ጊዜ ስፔሲፊክ ላልሆነ ራውት ነው። በተለይ ወደ ኢንተርኔት የሚሄዱ ሪሶርሶችን በዲፎልት ራውት እንሰራለን። ሌላውን ግን በስታንዳርድ ራውት መስራት እንችላለን ማለት ነው። ለስታቲክ ራውት ሪከርድ ያደረኩት ይህንን ይመስላል። አመሰግናለሁ።